አረጎት እናንተ ነገሩ እየባሰ እየተቃጠለ ነው እንደሚሄደው። ደሞስ ዛሬ ትክክለኛውን መልስ ከሩታ ያገኘች ይመስለኛል። በነገራችን ላይ እቺ ሄርሜላ ማለት ነው እስከ ዛሬ ድረስ ብዙ ጊዜ ይወደሃለሁኝ እንዲሁም ደግሞ አፈቅረዋለሁኝ ስትይ ቆይተሻል። ነገር ግን ደግሞ ጊዜሽን እያቃጠልሽ እንጂ ከሱ ላይ ምንም አይነት መልስ እያገኘሽ አይደለም። እኔ እኮ እንደ ሴት ልጅ እየተረዳውሽ ነው። ስለዚህ አሁንም ራስሽ ጊዜውን ወይም ደግሞ ጊዜሽን እያቃጠልሽ ነው። ያኔ መልስ አንድ ሰው ጥያቄ ጠይቀሽ መልስ ሳይመልስልሽ ሲቀራ ይሄ ነገር እንዴት ነው በምንድን ነው ብሎ ማሰብ ያንቺ ፋንታ ነው እንጂ ሌላ ሰው ፋንታ አይደለም። ትክክል ነው። በነገራችን ላይ ሄርሜላን የማይሆን ነገር ወይም ደግሞ የማይሆን ሁኔታ እንድትሄድ የሚያበረታታት ይሄ ማን ነው? አቤል ነው ማለት ነው። አንደኛው እሱ ነው። ሲጀመር አቤል አስመሳይ ነው። ብዙ ጊዜ እላችኋለሁኝ። ምክንያቱም ይቺን ሄርሜላን የሚወዳትና እንዲሁም ደግሞ ሄርሜላን እንትን የሚላት ከሆነ የማይሆናትን ሰው ይዞ ወይም ደግሞ የማይሆናትን ሰው አምጥቶ እዚህ ጋር አይ ከሱ እንደዛ ሁኚ ከሱ እንደዛ ሁኚ እሱን ጠይቂው እሱን እንደዛ አድርጊው አይላትም ሲጀመር ማለት ነው። አንድ ሰው እናንተን የሚወዳቸውና እንዲሁም ደግሞ ብዙ ጊዜ ላለሁኝ በነገራችን ላይ እዚህ ጋር ስንከታተልም እንዲሁም ደግሞ የማንንም አድናቂ እንሁን የማንን አናስመስለው ይላለሁኝ። አሁን ይሄንን እያልኳችሁ ያለሁት አቤል ሄርሜላ ላይ እያስመሰለ ነው ያለው። ቁርጡን ተጠይቂው። ስንት ጊዜ ቁርጡን ተጠይቀው እንደ እኛ እኮ እዚህ ጋር ብዙ ጊዜ እንዳለችው ሩታ ብዙ ጊዜ ጠየቀችው። ምንም ትክክለኛውን ወይም ደግሞ እርግጠኛ የሚያደርጋትን መልስ አልመለሰም። ከዛስ እናንተ ምንድነው ነገሩ? አንዳንዴ ይሄ ነገር የሚሆነው እንዴት ነው ወይስ ደግሞ ለምንድን ነው የሚለው ነገር ማሰብ ተገቢ ነው ብዬ አስባለሁኝ። ሄርሜላ በራስሽ ወይንም ደግሞ በሁኔታሽ እየተጫወሽ ነው ያለሽው ማለት ነው። የምሬንን ለምን እኔ አላቅም። ጅል ናት እንዴ? ግን አንድ ሰው እንዳለች ሩታ አንድ ጠየቃችሁ፣ ሁለት ጠየቃችሁ፣ ከዛን ደግሞ ቀጥሉበት እንዴ እናንተ የሆነ ይሄ ነገር እንዴት ነው ብሎ ማሰብ የማይችል ሰው አለ እንዴ? ግን በነገራችን ላይ ማለት ነው ምንም ሆኖ ምንም አድርጎ እኔ ብዙ ጊዜ ላለሁኝ የማይሆናችሁን ነገር ወይም ደግሞ የማይሆናችሁን እንትን ይዛችሁ እዚህ ጋር አትምጡ። የማይሆን ነገር ደግሞ እርግጠኛ የማያስደርጋችሁን ነገር ይዛችሁ እርግጠኛ ሆናችሁ አታውሩ ብዬ ብዙ ጊዜ እነግራችኋለሁኝ ማለት ነው። ይሄም ማለት አሁን እንዳየ ነው ወይም ደግሞ እንደሰማችሁ ማናት እቺ ሄርሜላ ማለት ነው አቤልንና እንዲሁም ደግሞ እህቱን ይዛ አብርሽን ጠርታ አንዱን ከአንዱ ይለይልኛል፣ ስለዚህ ማሄዴ እንደሆነ ማሄዴ ነው፣ ምናልባት ደግሞ የሆነ ነገር ከሱ ላይ የሆነ ነገር ካገኘው ብዬ ነው ብላ አይታችኋል ብዬ አስባለሁኝ። የመጣችበት ወይም ደግሞ ያወራችው ነገር ማለት ነው። ይሄም ማለት በኋላ ሩታ ስትመጣ አብርሽ ግራ ተጋባው ማለት ነው። ምክንያቱም ሩታን እንደጠሯት ሩታ እንደመጣች ወይም ደግሞ እንደምትመጣ አያውቅም። ሩታን ሲያይ አብርሽ ተደናብሮ ወይም ደግሞ ደንግጦ አይ ለምን መጣሽ? እንዴት መጣሽ? እንዴት ሊሆን ይችላል እያላ ነበር። ባስተኋላ ደግሞ አይ የጠራኋት እኔ ነኝ እና ያልኳት እኔ ነኝ፣ ምን ችግር አለው? እሷ ፊት ሆና የሆነ አንድን ቁርጥ እንደ ብዙ ጊዜ እኮ ይሄንን ነገር እየደጋገሙ ይጠይቃሉ ማለት ነው። ብዙም ጊዜ ደግሞ እኛ እንደ ይሄ ጥያቄ እኮ ሩታ የምታስፈልገው ነገር የለም። ዋናኛው አንደኛው መስፈርቱ አብርሽ ነው። አብርሽን ብቻ ከጠየቃችሁ ሩታ አብርሽ ከወደዳት ሩታ ምንም ልታደርገው አትችልም በነገራችን ላይ ማለት ነው። ለምን እንዲሆና እኒ ልትል አትችልም። ምክንያቱም ዋናው እንትኑ ያለው ማጋ ነው እሱ ጋር ስለሆነ ማለት ነው። ስለዚህ ሩታን ግዴታ ይሄ ጅል ነው ይሄ ማን ነው አቤል የምትሉት ራሱ ማለት ነው። የምሬንን ጅል ከሊሆና ሩታ የምታስፈልገው ነገር እዚህ ጋር ምንም የለም። የሆነው ነገር ከሆነ ወይም ደግሞ የሚያደርጉት ነገር ካላ አይ ይሄንን ነገር እንዴት እናድርገው፣ አይ ይሄ ነገር እንዴት እናድርገው ብሎ ተመካክሮ አብርሽን ብቻውን መጠየቅ እንጂ ሩታ የምታስፈልግበት ነገር የለም። ደሞስ ይሄ ነገር አንዳንዴ ግራ ያጋባችኋል። ጥያቄው አብርሽ እንጂ ሩታን አይደለችም። ሩታን ሲጀመር ለምን ጠራት? ይሄ ጅል ከሊሆና ማለት ነው። ዋናው ማስፐርቶ መደቡ አብርሽ ነው አይደል? ስለዚህ ሄርሜላ ያፈቀረችው ሩታን ሳይሆን አብርሽ ነው። ሩታ ደግሞ ብትመጣም ምንም ያለችው ነገር የለም። ትክክለኛው መልስ ለሚገባው ሰው ትክክለኛውን መልስ ነው የመለሰችው። ሩታ ባወራችው ነገር በጣም ደስ ብሎኛል። ያኔ ከአንዴም ሁለቴም ሶስት እየጠየቅሽው ነው፣ ግን መልስ ካላገኘሽ ያ ሰው
ከአንቺ ጋር ለመሆን አልፈለገም ማለት ነው። ጠየቅሽ ግን መልስ አላገኘሽም። ያኔ ዝም ብሎ ጥያቄው ብቻ ምን ያደርግልሻል? አንቺ እኮ አንድ ጊዜ ብቻ አይደለም ይወድሃለሁ ወይም ደግሞ እንትን አደርጋለሁ ያልሽው። ስለዚህ እየደጋገምሽው ነው። ግን ሊሰማሽ ወይም ደግሞ ሊቀበለሽ ፍቃደኛ አይደለም እያለቻት ነበር። ትክክል ነው። ሩታ ያወራችው ነገር ምንም በጣም ነው ደስ እያለኝ ማለት ነው። ግን እዚህ ጋር ማናችንም ወይም ደግሞ ሆነ ሳናስመስል ያለውን እውነታውን ነገር ያኔ እንትን ብንል ብናወራ ተገቢ ነው ብዬ አስባለሁኝ። ምክንያቱም ሄርሜላ አሁን የምትሄድበት መንገድ የጨለማ መንገድ ነው የምትሄደው። የምሬንን የሆነ ጭልም በቃ አለ አይደል? ጭልም ያላ መንገድ እየሄደች ያለችው ማለት ነው። ለምን አሁንም አብርሽ ላይ ናት። ተስፋ አልቆረጠችም ማለት ነው። እንዴ አሁን ተስፋ ብትቆርጪ ነው እኔ ብዙ ጊዜ ከመጀመሪያው ጀምሬ እስከ ዛሬ የማይሆን ነገር የማይሆን ተስፋ ይዘሽ አትንቀሳቀሺ፣ ይሄ ነገር እኮ የሚሆነሽ ነገር የለም እያልኳት ነበር ማለት ነው። ሰምታችሁ ከሆነ አንዳንዶች ያሉ አስመሳዮች ያኒ ሂጂበት ቀጥይበት፣ በቃ እንዲ ነው በቃ እንዲ ነው በቃ እንዲ ነው የሚሉ አብርሽ መቼም ቢሆን እቺ ማን ነበረች ስሟ ማለት ነው የሄርሜላ ሊሆን አይችልም በምንም ተአምር ማለት ነው። አሁንም እዩ ሁኔታውን ምን አይነት እንትን እያሳየ ነው ሲያወራ በራሱ ማለት ነው። ሩታ ስትመጣ የሚያስፈራው ነገር በእርግጥ የለም። ሩታን ከህይወቱ ካወጣትና እንዲሁም ደግሞ አልፈልጋትም ካላ ሲጀመር የሚያስፈራው ነገር ምንም የለም። ሳህ ወለላ ግን ሩታ ላይ ውስጡ የሆነ ያልጨረሰው ነገር ካለ አዎ ይሄ ነገር ያኔ እንትን ያደርገዋል። ያኔ ይቺንም እየወደደ ያቺንም እየወደደ በመሃል ቤት እየተሰቃየ ስለሆነ ምናልባት ሩታ እርግጠኛ ሆና በራሷ ተማምና በቃ አሁን ሁሉንም ነገር አበቃሁኝ በቃ ያኔ የልጄ አባት ነው ምንም ይሁን ምን ወደፊት አብረን ነው ምን መሆን የምንፈልገው በቃ እኔ አጥፍቻለሁ ይቅርታ ብትለው እንዳልኳችሁ በዚህ በፊትም አብርሽ ወደ ኋላ አይልም። አሁንም ያኔ ይቅርታዋን ለመቀበልና ይቅርታ ሊያደርግላት ማለት ነው። ስለዚህ ምን እንዲላችሁ ነው አንዳንዴ ሆን ብላችሁ የምታስመስሉ እዛው ከራሳቸው እኩል የምትሰሩ እናንተም እዚህ ጋር ደግሞ ተመልካች የምትከታተሉ እናንተም የምርን ማስመሰላችሁን ቢቀርባችሁ ጥሩ ነው ብዬ አስባለሁኝ። ምክንያቱም የማይሆን ነገር ተስፋ እየሰጣሃት ነው። ይሄ ማን ነው አቤል የምትባለው ማለት ነው። ምን ነው እንደው የምትወዳት ከሆነና እንደውም ደግሞ እንትን ካለች ለራሴ አታፈቅራትም እንዴ? ግን ለምን እዚህ ጋር ያኒ አብርሽ እንዲ ነው አብርሽ እንዲ ነው እንዲ በዩ ቁርጡን ይወቂ በቃ ምናልባት ያኒ እንዲ ከማለት ማለት ነው። አንተ ራሴ የምትወዳትና እንደውም ደግሞ የምታፈቅራት ከሆነ ለራሴ አድርጋት በቃ ደቀቃ ነገሩ ማለት ነው። ምንድነው እንደ ልጁን ሰላም ብሎ ሊያሳድግበት እንደውም ደግሞ ከሚስቱ ሰላም ብሎ ሊኖርበት አሳጣችሁት እኮ አብርሽን ማለት ነው። ይሄ ማን ነው አቤል ማለት ነው። የምትወዳትና እንዲሁም ደግሞ የምታፈቅራት ከሆነ ለራስ አድርጋት በቃ። ከዛም በኋላ ጭቅጭቅ የለም ምን የለም። በነገራችን ላይ ዝናብ እየዘነባ ነበር። ውጭ ወጥቼ እዛው አካባቢውን እንትን እያደረኩላችሁ ነው። እዩ በደንብ አድርጋችሁ ዝናቡን ምኑን እናም ምን ሊላችሁ ነው። ያም ሆና ይህ አንዳንዴ ቆም ብሎ ማሰብ ተገቢ ነው ብዬ አስባለሁኝ። ምንም አድርጎ ምንም አድርጎ ቆም ብላችሁ አስቡ። የሆነ ሰው ያኒ ሞራን ከመስጣት የሆነ ነገር ያኒ በቃ ሄድበት ቀጥልበት ከማለት ብንቆጠብ ተገቢ ነው ብዬ አስባለሁኝ። ለምን የማይሆን ተስፋና የማይሆን ነገር ይዘን እዚህ ጋር በቃ ይሄድበት በቃ ትሄድበት ማለት ተገቢ ነው ብዬ አላስብም። ብዙ ልጆች አሉ አሽቃባጮች ማለት ነው። የምሬንን ሩታም የሆነ ነገር እንትን ስትል እሷ ትክክል ናት የሚሉ ሩታ አበዳን ማትሳሳት የሚመስላችሁ አላችሁ። እንዲሁም ደግሞ በዛውም ልክ እንደዛው አብርሽና እንዲሁም ደግሞ ሄርሜላም ላይ እንደዛው የሚያደርጉት ነገር ትክክል ሳይሆን እያላ እናንተ ደግሞ ትክክል የምትሉ እናንተ የምርን ግራ ታጋቡኛላችሁ። መውደድ ባለብን ልክ እንወደዳቸው፣ ማድነቅ ባለብን ልክ ደግሞ እናድንቃቸው። ነገር ግን ደግሞ በሆነ ነገር ሲሳሳቱ ወይም ደግሞ በሆነ ነገር እንትን ሲሉ ትክክለኛውን ይሄ ነገር እንደዛ ባይሆንስ ይሄ ቦታ እኮ እንደዛ ባናደርገውስ ብለን ብናወራ ተገቢ ነው ብዬ አስባለሁ። ብዙዎቻቸው አስመሳይ ናቸው። የምሬን እኔም ማስመሰል የሚያስመስል ሰው በጣም ነው የሚያስጠላኝ ማለት ነው። አሁን ይሄ ደግሞ ማን ነው? ይሄ አቤል ማለት ነው። እንዲህ በይ በቃ ያኔ 50 አድርጊው። ምክንያቱም ሊቀበለሽ ላይቀበለሽ ይሄ ጥያቄ እኮ እየተደጋገመ ነው። ከዚህም በፊት እኮ ጠይቃለች ማነች ስሟ ማለት ነው ሄርሜላ። ከዚህ በፊት እኮ ጠይቀዋለች ማንን? አብርሽን። ይሄ ነገር እንዴት ነው ትወደኛለህ ወይ ምድሩሽን እያለች የዛኔም ሩታ ነበረች።
አሁንም ደግሞ ሩታን አምጥቶ ይህንን ጥያቄ መጠየቅ ምንድነው? የምታፈቅረው ሩታን ነው እንዴ እናንተ? ወይስ አብርሽን? ማን ነው የማን አፍቃሪ ናት እቺ ሄርሜላ ማለት ነው? የአብርሽ ከሆነ ከላስ ሩታ አታስፈልግም። የሩታን ከሆነ አብርሽ አያስፈልግም። ሳህ ወላላ እንደ አንድ ነገር ሲደራረጉ ወይም ደግሞ አንድ ነገር ለማድረግ እንትን ሲሉ ፈረደባት ሩታን አመጣሉ። ከዛን አብርሽን ይጠይቃሉ። አብርሽ ምንድነው በሩታ እንቅስቃሴ ነው እንደሚንቀሳቀሰው እናንተ? ወይስ ደሞስ ነገሩ እንዴት ነው? ለማንኛውም ብዙ አወራኋችሁ ማለት ነው። አንዳንዴ የምሬንን የሆነ አለ አይደል ግራ የሚያጋባችሁን ነገር ታያላችሁ። ወዳችሁ ሳይሆን ተገዳችሁ ታያላችሁ። ካያችሁ በኋላ ደግሞ ውስጣችሁ ላይ ሆነ የሚመላለስ ነገር አለ። አንዳንድ አስመሳዮች አሉ። የማይሆነው ይሆናል የሚሆነው ደግሞ አይሆንም የሚሉ። እኔ ግን ከነዛ አይደለሁኝ። ሲጀምር የሚያስመስል ሰው በጣም ነው የሚያናድደኝ። ብዙ አስመሳዮች አላችሁ እዚህ ጋር በነገራችን ላይ። ያም ሆና ይህ ደግሞ እኛ የምንፈልገው አብዛኞቻችን የምረን አሁን ሄርሜላን ከመጣች ጀምር እስከ ዛሬ አዎ ትክክልነት ወይም ደግሞ አዎ በትክክልነት አላልኳትም። ለምን የመጣችበት ነገር ትክክል አይደለም። አብርሽን ደግሞ ልታገኘው አይደለም ለታገኘው ነገር ነው። ስለዚህ የሆነ ነገር እንትን ሲሆን እኛ ማድነቃችን ወይም ደግሞ መውደዳችን ምንድነው? በሄዱበት ሁላ ትክክል ማለት ነው ወይስ ደግሞ የምረን ትክክለኛ አድናቂ ማለት እንዴት ነው እናንተ ማለት ነው? በሆነ ነገር ሁላ ትክክል ማለት ወይስ ደግሞ አይ ሲሳሳቱ ወይም ደግሞ የሆነ ነገር ሲያጠፉ አይ ይሄ ነገር እኮ ስህተት ነው፣ አይ ይሄ ነገር እኮ እንዲህ ነው፣ አይ ይሄ ነገር እንዲህ ነው ማለታችን ነው? ወይስ ደግሞ በሆነ ነገር ሁላ በቃ ትክክል ነው ያኔ የምንለው የተኛው ነው? ያኔ እናንተ ጋር አድናቂ ሲባል ማለት እኔ ጋር ያለው ሩታን ይወዳታለሁ፣ ግን በምታደርገው ነገር ጥፋት ሆኖ ከታየኝ ይሄን እንደዛው ነው ማወራው። አንዳንዶች አሉ ያኒ ሩታን ስለሚወዱ ብቻ ሩታ መቼም አታጠፋም የሚሉ፣ እንዲሁም ደግሞ አብርሽ ስለሚወዱት ብቻ አብርሽ መቼም አያጠፋም የሚሉ፣ ሄርሜላንም ደግሞ ተሰውነተሰኑ ልጆች አሉ በቃ እሷ ትክክል ናት የሚሉ። ለምን ያኒ አድናቂ ማለት እንደዛ አይደለም። በነገራችን ላይ ሲያጠፉ ጥፋታቸውን እንዲሁም ደግሞ የሆነ ነገር ሲሰሩ ደስ የሚል ነገር ሲሆን አይ ይሄ ነገር እንዲህ ነው እንደዛ ነው ያኒ ማለት ያለብን እንጂ እንደዚህ ዝም ብለ አይናችን ጭፍን አድርገን በመጡበት ሁላ ወይም ባደረገችው ወይም ባደረገው ነገር ሁላ ትክክል ናቸው ማለት ነው እንዴ? እኔ ጋር ያለው እንደዛ አይደለም። ግን ሰው እንዴ በእግሩ ነው እንደሚያስበው ነው የሚያስብል አንዳንዴ ማለት ነው። ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁበት ዓለም ዳርቻ አላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ይሄን ይመስል ነበር። ዛሬ ደግሞ ዝናብም እያስፈረስኳችሁ ነው እያወራኋችሁ ያለሁት ማለት ነው። ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።